አይ ቲንክ ለመፈመስ ስታሪ እንዴት ነሽ ማማዬ? ሰላም ነው። ለመፈመስ ከሚያደርጉት ነገር አንጻር ይሁን በመፈመስ ለመቀጠልኩ ይሁን እኔ ምን እንደሆነ ግን እኔ ለሶስታችሁም ልንገራችሁ። አሁን በየቀኑ እየመጣችሁ ስትቀባጥሩ እየተዋረደችሁ ነው። ሴጋውም እንደውም ይሻላል እዛው ጴንጤዎቹ ጋር ሴጋው ራሱ ደግሞ ማለት ነው። ከጴንጤዎቹ ደግሞ እርግፍ አድርገህ ተመተህ ወደ እንዳትመጣ የኔ ጌታ፣ በውርደት ላይ ውርደት እንዳትጨምር። ቅሌታችሁ እየበዛ ነው። ውርደታችሁ እየበዛ ነው። በስመ አብ ጌታዬ ሆይ ከዚህ ጠብቃችሁ፣ ሁላችሁንም ከዚህ ጠብቃችሁ። እዚህ ሶሻል ሚዲያ ላይ ካላችሁ ሰዎች ተሳዳቢ ከሆናችሁ አለ ተሳዳቢ መሆን መብታችሁ ነው። ፖለቲከኛ ከሆናችሁ ባይ በቃም ፖለቲካ ቆመናል ብላችሁ ማቆም መብታችሁ ነው። ግን ትልቅ ፖይንት ኦሮሞ ነኝ ብለሽ ስትጨቃጨቂ ቆይተሽ ጎንደሬ ነኝ፣ ከዛ ደግሞ ከጎንደሬ ትዘይና ትግሬ ነኝ፣ ከትግሬ ዘላችሁ እረፉ። ይሄ ጥሩ አይደለም። እኛ ሁላችሁንም በአራቱም አቅጣጫ ብሔረሰቦችን እንወዳችኋለን። እኔም ሆነ እኔን የመሳሰለን የሸገር ልጆች ሁላችሁንም የምንወዳችሁ ችግር የለብን። ግን ለምትዋረዱ ሰዎች ያው እንደ ማስጠንቀቂያ ነው። ፊንገር እየንማ እኔ አሁን ማለት ነው ፊንገር የምመክርሽ ነገር ለአንድ ወር ምናምን ጸበል መሄድ አይጠበቅብሽም። ጸበል አያስፈልግሽም። ጸበል እፈልጋለሁን ካልሽ ራሱ ቤትሽ ውስጥ ጠዋት እየተነሳሽ የቧንቧውን ውሃ ከፍተሽ ተጠመቂ እናቴ፣ ተጠመቂ በራስሽም። እኔ አሁን እዚህ አሜሪካን ሀገር ጸበል የት አባቱ እንዳለ ስለማላቅ ኬት አባት ያመጣለሁኝ ጸበል? ምን አደርግ ነበረ በፊት እንደመጣው የአሜሪካን መንፈስ ሲያስጨናንቀኝ የልጆቼ ባናት ወልጄ ሆርሞኔ ተዛብቶ ወገቤ ቀና ጎንበስ እያልኩ ኑሮ ምርር ሲለኝ ብዙ ታምር ታሪክ ያሳለፍኩ ሴት ነኝ። እና ሲመረኝ በጠዋት እንደው በቃ ጸበል ሂጄ ልጠመቅን ብዬ አስብና ማን ነው እኔን የሚጠምቀኝ? ወይ ደግሞ ሂጄ ስጠመቅ ቢጮህስ አሁን ላይ ያለው ጠቅላላ ሰይጣኑ ቢጮህብኝስ ብዬ ስለማስብ ሰው ፊት ተጮኬ እንዳልዋረድ ስለምን በጠዋት እነሳና ልጆቼን ባሌ ምንም ቧንቧውን ሳይጠቀመው ተነስቼ ያንን ቧንቧ ከፍትና ትወጣም ብዬ ራሴን እጠምቅ ነበር። ጌታ ራሴን እጠምቅ ነበር። ኧረ ስንት ታምር ሰርቻለሁኝ። ብቻዬን ጨልዬ ራሴን በትኩስ ውሃ በቧንቧ ለብ ባላለ በሞቀ ባልሞቀ ራሴን ጠምቄ የአሜሪካን ኑሮ ምርር አድርጎኝ እሱን ሁሉ አሳልፌያለሁ። ጌታን ነው የምላችሁ። እና ፊንገር አንቺ ደግሞ የኢትዮጵያ ውሃ ቆንጆ ነው፣ ፍሬሽ ነው። ያው እኛ ኢትዮጵያኖች ኦሪጂናል ምናምን ኦርጋኒክ ምናምን የምንለው ነገር አለ አይደል? የቤትሽን ቧንቧ እዛ የተከራየሽበትን የሌሊቱ የቤት ይኸው የአፓርታማው ሰው ሳይከፍተው ተነስተሽ ከፍተሽ እናቴ ሰው አንቺን ቄስም ማንም ፓስተር እሱን ውሃ ከፍተሽ አናትሽ ላይ ያርግሽ ለአንድ ለ2 7 14 ማለት ነው። ለሱ ተጠመቂ ብቻሽን ተጠመቂ። ንስሐ እየገባሽ ተጠመቂ። ንስሐ እዚህ ሶሻል ሚዲያ ላይ ያወራቱን ሁሉ እረስቻለሁኝ፣ ግን ብዙ ነገር አውርቻለሁ። ለራስሽ በራስሽ ንስሐ እየገባሽ ተጠመቂ። ድንገት ማለት ነው ቄስም ማንም ሳይወጣው እግዚአብሔር አይቶ ሊያወጣልሽ ይችላል። እላይሽ ላይ ያለውን ጭንቅላት ምንድነው ሰይጣን። ምክንያቱም ይኸው እሙ የምትባለውማ አትፈተሽም አለች። 30 ቪዲዮ አለ ስትል ነበር። ደግሞ መታሳቀች 30 ቪዲዮ አለ ገና 30ውን እለቃለሁ እያለችሽ ነው። ብትጠመቅ አይሻልም? ግን ወገን ራሷን በራሷ ትጠመቅና ንስሐ ትግባኛ። ምን አገባል? ምክንያቱም ፊንገር ማለት እኛ የፊንገርን ቪዲዮ ስናነበው ማለት ነው ስናዳምጠው፣ ይኸው እሷም አለች የምትለቅልንም አለች፣ ሌሎችም ሲለቁልን የፊንገርን ስናዳምጠው ከመጀመሪያው ከ1 ጀምረን እስከ 10 እንበለው በቁጥር 1 2 እያልን በስነ ስርዓት ነው የምናዳምጠው። ፊንገር ደግሞ ከ10 ጀምር እንዲህ ገልብጣ ነው መሰለኝ ቪዲዮዋን የምትሰማው። ገልብጣ ቪዲዮዋን ስለምትሰማ ምን እንዳወራች ምን እንዳለች ምን እንደተናገረች እኛ የምንሰማው እንሷ ስለምገለብጠው ነው መሰለኝ። ምክንያቱም የምታወራው ነገር በሙሉ ሰዎችን ፖለቲከኛ በዚህ ገብታችሁ በዚህ ወታችሁ ስል እሷ ራሷ ኃይለኛ ፖለቲካ እንደውም ትላንትና ደግሞ እንትና ልዕልት ቤት ስሰማ የነበረው ምንድነው የኤርፖርቶቹን ክርፋታሞች ብዙዎች ገማቶች ብላ ስትሳደብ እንግዲህ አሁን እነዛ ኤርፖርት ውስጥ የተሰበሰቡ ምድረ ቦዘኔ ምን አደረጉሽ እናቴ? ተሸክሞ እቃችንን ተሸክሞ እኔ ራሱ ወደ ኢትዮጵያ ስገባ ሻንጣይን ተሸክሞ መኪና ውስጥ ከተው ብር ነው በቃ ቅፈላ ነው። ቲፕ እንድትሰጫቸው ከውጭ ነው ስፔሻሊ ከአሜሪካ ከመጣን ፓስፖርታችንን ምናምን ያሉ ሊቀፍሉ ስለሚፈልጉ ምናምን ዶላር ምናምን ያምራቸዋል። ተሸክሞ ምን ብለው ቆመው ስለ አገለገሉሽ ክርፋታሞች ናችሁ ግማታሞች ናቸው ብለሽ እነሱን ሰልሽ ሀናቡን ያን የተጣመመ የተንገዳገደ ከንፈርሽ በዚህ በኩል ሳስቶ በዚህ በኩል ወፍሮ በዚህ በኩል ያለው ፊትሽ እንዲተነፍቶ በዚህ በኩል ያለው ተጠፍጥፎ አይንሽ ወደ ውስጥ ገብቶ አንደኛው ቅንድብሽ እንደዚህ አሁን እኔ እንደዚህ አደርጋለሁ ሳወራ አንዳንዴ እንደዚህ አደርጋለሁ ይሆናል። እንደዚህ የምታወሩት ነገር በቤተሰብ ነው፣ ሁላችንም እንደዚህ እንላለን። የእሷ ይሄ እንዲሆኑ እንዲህ በተፈጥሮ እንዲህ ብሎ ተወለጋግዳ ተጣማ ትመጣና ሀናብ አስቀያሚ ናት ትላለች። ያንን አታይም ሴትዮዋ። ሰውን ፖለቲከኛ የምትለው ፖለቲኳን ስለማታይ ነው።
ፖለቲከኛ መሆኗን መልክ ስለ መልክ የምትሳደበው መልኳን ቆማ የምታይ አይመስለኝም። ቤቢ ሄር እንዲህ አድርጋ ደፍታ ያንን ጭንቅላቷን ሳይ አርበ ሰፊ ልክ እንዳናቡ ዙም አድርጌ ያየሁሽኝ ፊንገር። እኔ ፊቴ ዙም እያደረጋችሁ ስታዩኝ መልኬ ያምራል። እንዲህ ስርቅ እንደውም ጉማሬ ይመስላሉ። ፊንገርን ደግሞ ዙም እያደረጋችሁ ካያችኋት እዚህ ጋር የሳሳ ከንፈር፣ እዚህ ጋር የወፈረ፣ እዚህ ጋር የተለቀ፣ እዚህ ጋር ያነሰ። የአይኗ ነገርማ ተውት፣ የጎደጎደ ስማ፣ የሰይጣን መንፈስ ላይ ላይ ይታያል። አቅርባችሁ አሁን ቤታዩን በአቃል ባገኝሽ እገልሻለሁ የምትለው ቪዲዮ ላይ ሁላችሁም ዙም እያደረጋችሁ ሀናቡ ውሸት አምንሽ ካላችሁ ዙም አርጉና ይሁ በስማ የምታየው ነገር በሙሉ ተገላብጦ ነው። ጭንቅላቱ አይሰራም በትክክል። እንደገና ሀናቡ ልጆች አሏት ደግሞ ልጆች አሏት ብላ አንቺ እኔ 4 ልጆችን እንገርሽ ፊንገር፣ እኔ 4 ልጆችን ሀኒ ወሬ ላይ ናት። ወደ ስራ ልሄድ ነው አቦ ያረቢ ጌታ ይሳት። እኔ አሁን ማለት ነው አሁን ነገር አንቺ እኮ አትጠጪ ወይም ሴትዮ እየጠጣሽ ፈንግረሽ በመፈንገርሽ ስትቃለይ እንደገና ደግሞ ጠጥተሽ ነው የዛኔ ስለጡት ያወራሽው። ደግሞ ምን ትላለች? ጋይስ ታውቃላችሁ አይደል? ታውቃላችሁ ልጆቻችሁ ጡታችሁን ሲነካኩ ምን አይነት ስሜት ምንም ማንን እኔ አይሰማኝም። እኔ ልጆቼ ጡቴን ሲጣቡ የእናትነት ስሜት ነው የሚሰማኝ። እኔ ልጆቼ ጡቴን ሲጣቡ እኔ ዝቅ ብዬ ሳያቸው አንዳንዴ ልጆች ጡት ሲጣቡ ህጻናቶች ታያላችሁ እንዲህ ከፍ እያሉ እያዩን ነው የሚጣቡት። የእናትነት ስሜት እንጂ የሚሰማኝ እኔ የማንም ጋለሞታ ወንድ የእሱ እቃም ሆነ ከእሱ ጋር የአልጋ ላይ መሳሪያ ምንም አይታየኝ። ታውቃላችሁ የሚሰማችሁትን ምንድነው የሚሰማችሁን ስሜት ምንም አይሰማንም እናቴ። እኛ ትክክለኛ እናቶች እንደዚህ አይነት ስሜት አይሰማንም። ለምን ትላለች እቺ? ያንን ብለሽ ያን በተናገረ አንደበትሽ ትመጪና ሀናቡ ባለጌ ስነ ምግባር የሌላት እናቴ ምን ላይ ነው ስነ ምግባር የሌለኝ? ተይ የገለበትሽ አታንቢ ሴትዮ። ምን ቆይ እንዴት አድርገን እናንተ ወዳጅ የምትሏት አትነግሯትም ወይ? ልዬ በሏት በቃ። እስቲ በስሟ ድንገራችሁ ልዬ ነው ልዬ ብላችሁ በጣም ብዙ ፋውል እየሰራሽ ነው እዚህ ቲክቶክ ላይ ኦር ሶሻል ሚዲያ ላይ። ተይ ተረጋጊ፣ ይቅርብሽ ይባላል እንጂ አብራችሁ ከእሷ ጋር የሆናችሁ እንዳትወርቂ ሊጥሉሽ ነው ከሶሻል ሚዲያ ላይ ያጠፉሽ ነው አይባልም። ምክንያቱም ልጅቷ የምትናገረው ነገር አታውቅማ። ወይም እናንተ ላኩላት ቪዲዮዋን ከዚህ በፊት ምን ስትል እንደነበረ ላኩላት። ያንን ቪዲዮዋን አይታ እራሷን ትታዘብ። ወይም እኔ እንደሚመስለኝ ከሆነ ቪዲዮሽን እራሱ የምታይ አይመስለኝም ፊንገር፣ አይመስለኝም። ይሄ ትልቅ ቅሌት፣ ትልቅ መዋረድ፣ ትልቅ አለማስተዋል ይባላል። ይሄ ደግሞ ሊመጣብኝ ነው ብዬ አለፈኝ። በስመ አብ እሱን እያየሁኝ ትልቅ የሚለው ላይ ቆዩ። ጌታ ኧረ ተው መከሯት ስለ መድኃኒዓለም። አሁን ምን ትላለች ቤታዮ? እስከምትጠይ ያለችን ሰምታችኋል። አንቺ በህዝብ ዘንድ እገልሻለሁ ባለችው ቪዲዮ ላይ በህዝብ ዘንድ እስከምትጠይ ድረስ አልፋታሽም። ይህን ያህል በቃ ሰው እንዲጠላ በህዝብ ዘንድ እስከምትጠይ ብለሽ ማውራትሽ እኮ ማለት በቃ ለምን ዋይ ቤታዮ ሰው እንዲጠላት ምን ያስፈለገ? ቤታዮ ከዚህ በፊት ያጠፋችሁን ጥፋት አቁማ የተናገረችው ነገር የሚደብር ካለ እሱን አቁማ በራሷ ሙድ የምትጫወት ከሆነ ለምንድን ነው ሰው እንዲጠላት እስከምትጠይ ድረስ ለአንቺ ማውራት አላቆምም? ምን ማለት ነው ያ? ዋይ እሷ እንድትጠላ አንቺ ምን አስፈለግሽ? ያ እኮ ለዚህ እኮ ነው ቅናት የምንለው። እንደገና የሰው ባል ታሻፍጃለሽ፣ የሰው ባል በውስጥ ታናገራለሽ፣ የሰው ባል እንዲህ ትያለሽ ካልሽ እኔም ራሱ ውስጥ ቤታዮ ልተቻት እንዲህ ያደርገሻል ብዬ ቤታዮ ልናገራት አሉ አደረግሽ ሳይሆን በኤቪደንስ አምጪልን እንየው ማንን እንዳዋራች የማንም ባል እንዳናገረች ምን ማስረጃ አላት? አሳይና አምጪልን። ዝም ብለሽ አሉ እያልሽ ያንቺ ቤቴ የሆርሞን መዛባት ያለባቸው ዲፕሬሽን ጭንቅላታቸው አይምሯቸው ልክ ከማይሰሩ ሴቶች ጋር ተቀምጠሽ አሉ ከምትይ ቤታዮ ይሄንን አድርገሻል። የሰው ባል ሚስትየው ይችትና ባልየው ይሆንና የሰውየውን ፕራይቬት